አይ ሀይሚዬ ምንም እውነት አይደለም እዚህ ጋር አንድ እውነት አልተናገርሽም ሲጀመር ማለት ነው። እና ለኦዲየንሶችም አንድ ማስጠነቀቃችሁ ነገር አለ። ሰላም ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? እንግዲህ በድጋሚ መጥቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ነባሪ ሆናችሁ እንግዲህ ላይክ ሼር ማድረጋችሁ የሆነ አትርሱ። እንግዲህ እንደሰማችኋት ሀይሚ ያለውን ነገር ተናግራለች። አንዳንድ ነገሮች ግን እዚህ ጋር ደግሞ እውነታው ይሄ ነው ብላ ሼር አድርጋለች። እውነት ለመናገር እኔ ከአምስት ወር አንደኛ እንደው በደንብ እንደው ቪዲዮዋን ዝም ብላችሁ በደንብ አዳምጡት ቪዲዮዋን የምትናገረውን ነገር። ያን ጊዜ ባለ ሀብት ነው ምናምን ምናምን እያለች ነበረ። ባለስልጣን ልጅ ነው ብዙ ነገር ነበረ። እና አሁን ደግሞ ይሄ ፋሲል ደግሞ ሌላ ነው። በእርግጥ ነገሩ ትንሽ ይመሳሰላል። ግን ደግሞ ባለፈው ያስፈራራት ልጅ ይሄ ራሱ አይደለም። ምክንያቱም ያን ጊዜ ያለችው ባለሀብት እንደሆነ ነው ሲወራ የነበረው። የባለስልጣን ልጅ እንደነበር ነው። ራሱ እንደማይንቀሳቀስ ሌላ ሰው እንደሚልክ ጋርድ እንደነበረ የሚልከው የሚንቀሳቀሰውም ያው በጋርድ እንደነበረ ነው። እና ፋሲል ደግሞ እንግዲህ በቦክስ ሁሉ ተብላ ነው ሄደች። ብሩኬ አጋይቶ ጥሎት አይደል ሄደ ደሙን እያንጠባጠበ እና ማለት ነው። ቤተሰቦች አሁን የምነግራችሁ ነገር ሀይሚ የእውነት በብሩኬ ላይ ለሌላ ወንድ ቀለበት አድርገ ለመሰላችሁ ነው። በተደጋጋሚ ሽንጤን ገትሬ ስለ ሀይሚ የማወራው እዚህ ጋር በተደጋጋሚ ቶሎ እየመጣሁ የምናገረው የሆነ ቪዲዮ በተለቀቀ ቁጥር፣ የሆነ ነገር ባየሁ ቁጥር፣ የሆነ ነገር ኮሜንት በተጻፈ ቁጥር፣ የሆነ ነገር በተባለ ቁጥር እዚህ ጋር እኔ እናንተን ለማሳመን ወይም ደግሞ ለእናንተ ለማብራራት የምሞክረው አንዳንድ ጊዜ ልክ የኔ ሀሳብ ያላቸው እህቶች አሉ እና እኛ እዚህ ጋር መተን በቃ ቻልንም አልቻልንም ያለውን በቃ አነጋገር ችሎታ ይኖራል አይኖርም እንግዲህ እሱ ሌላ ጉዳይ ነው። ግን እኔ እዚህ ጋር መጥቼ ስለው ቻናል ስላለኝ የራሴ ዩቲዩብ ስላለኝ መጥቼ ስተነፍሰው ደስ ይለኛል። ግን ደግሞ እዛ ወጥተው መናገር የማይችሉ ኮሜንታተሮች አሉ ብዙ እዛ ሚዲያ ዩቲዩብ የሌላቸው ማለት ነው። ማውራት እዛ በቴክስት ልባቸውን የሚያወልቁ እህቶች አሉና እኛ እዚህ ጋር ወጥተን ስንናገር ቢያንስ ይሻላል። እና ኦዲየንሶች አሁን ማወቅ ያለባችሁ ነገር ሀይሚ የወንድ ነጋዴ አይደለችም፣ ወይም ደግሞ አተራማሽ አይደለችም፣ ወይም ደግሞ እንደዚህ ችልተኛ ሴት አይደለችም፣ ወይም ደግሞ እንደዚህ ክብር የሌላ ሴት አይደለችም። በፈጠራችሁ እንደዚህ እያላችሁ አትጻፉ። የእውነት እኔ እዛ ፎቶዋ ላይ እየጻፉ የሚፖስቱት ነገር በጣም ስለደበረኝ ነው። አሁንማ ቲክቶክ መንደር ራሱ መግባት በጣም እያስጠላኝ ነው። ቲክቶክ መንደር ራሱ መሄድ በጣም እየደበረኝ ነው። እያንዳንዱ የምትፖስቱት ነገር በጣም ነው የሚደብረው። አሁንም የተደበቀ ነገር አለ። ቤተሰብ ዝም ብላችሁ እስኪ መልካም ሰዎች ሁኑ። እስኪ ዝም በሉ፣ ግድ የላችሁ መጨረሻውን እንየው። ይሄ ነገር አሁን እዚህ ጋር ሀይሚና ብሩኬ ሰላም ፈጠሩ እንጂ ገና አላለቀም። ምክንያቱም ገና ነገ ፋሲል ይመጣል፣ ፋሲልን ያገኙታል። ይቅርታ ለመጠየቅም ሆነ ለመጣላትም ሆነ ለመደባደብም ሆነ ሌላም ነገር ገና አላለቀም፣ ይቀጥላል ይሄ ነገር። ግን የምነግራችሁ ነገር ቤተሰቦች ሀይሚ ይሄንን ነገር እንዳላደረገችውና እንደማታደርገው ነው። በቃ ልነግራችሁ እናንተ እንድታቆልኝ የምፈልገው ነገር ሀይሚ እንደዚህ አይነት ሴት አይደለችም። ግን እናንተ ዝም ብላችሁ ጠብቁ፣ ዝም ብላችሁ እዩ፣ ላይክ አድርጉ ቪዲዮ ሲለቁ፣ ስራም ከሆነ ይስሩ።
ስለዚህ ክፉ ነገር ግን አትናገሩ። ሲጀምር እዚህ ጋር ዩቲዩብ እንደዚህ ነገር ከሌለው ዩቲዩብ አንደኛ አይሄድም። ሀይሚዬ ዛሬ 84 ገብታ አይቻታለሁ፣ ደስ ብሎኛል። አላችሁ ደግሞ ልክ እንደኔ ሀይሚን የተረዳችኋት ጥፋትም እንኳን ብታጠፋ ለመምከር እንጂ የማትሳደቡ መጥፎ ቃል የማይወጣችሁ አላችሁ። ጥሩ ጥሩ እህቶችን የጋራሱ ኮሜንት እየመጣችሁ ምንጽፉልኝ የእውነት በጣም ደስ የምትሉ እኔ ትንሽ ዩቱበር ናት ብላችሁ ያልናቃችሁኝ አይዞሽ በርች የምትሉኝ ጥሩ ኮሜንት የምትጽፉልኝ ጥሩ ደጋፊ ነሽ ንጹህ ልባለሽ የምትሉኝ ብዙ ሰዎች አላችሁ። እውነት እኔ እናንተን የምገልጽበት ቃል የለኝም። እግዚአብሔርን ነው የምላችሁ፣ በጣም ትለያላችሁ። አንዳንድ ደግሞ አሉ መቷፋቸውን የሚከፍቱ አዘባርቅ እየተባረቀው አይደለም የተሰማኝ ነው እዚህ ጋር መጥቼ የምናገሩት። ትሰሚኛለሽ? ከፈለሽ እኔ ጋር መተሽ አንድ ኮሜንት አለመጻፍ አለመርመጥመጥ ትችያለሽ። ብዙ ልጆች አሉ በነገራችን ላይ ከቻናሌ ላይ ያስወጣኋቸው እግዚአብሔርን እውነቴን ብሎክ ያጣኋቸው ማለት ነው። ምክንያቱም ከነሱ በላይ ለሀይሚ የሚያዝን የለም። በቃ ከነሱ በላይ ሀይሚን የሚያውቃት የለም። እዚህ ጋር መታችሁ እኔ በነገራችን ላይ ብዙ ጊዜ ሀይሚ ስታጠፋ ጥፋቷን እናገራለሁ። እኔ ስለምወዳት ብቻ ስታጠፋ ዝም ብዬ አላልፍም። ስህተት ሳይባት ወደ ስህተት መንገድ አትሄጂ ሀይሚ ልክ አይደለሽም ብዬ መጥቼ እናገራለሁ። ነገር ግን እዚህ ጋር ይመጡና ምን ይሏችኋል? እንደዛ አትበይ እና ስታጠፋ አይዞሽ በይው በርቺ ቀጥይበት ምናምን እንድላት ነው የምፈልጉት። ይሄማ እኮ እሷንም ገደል እየሰደድኳት ነው፣ እየጠንቀምኳት አይደለም፣ እየጎዳኋት ነው እንዴ። የሰው ልጅ እኮ ሰው እኮ በል ካለው እኮ ጥሩ ነገር የሰራ እየመሰለው እኮ ይሄዳል እኮ። ለሰው ደግሞ አስተያየት መስጠት እኮ ከስህተቱ እንዲታረም ያደርጋል። ስለዚህ ጥፋት ካጠፋች ይሄ ጥፋት ነው ሀይሚ እየተስተካከይ ማለት ችግር የለውም እንዴ። ለምንድን ነው ሀይሚ የኛ ብቻ ናት በቃ ሀይሚን ከኛ በላይ የሚያውቃት የለም የሚወዳት የለም ብላችሁ ምገግሙ ልጆች አላችሁ። ለምን ታው ጥሩ አይደለም። እግዚአብሔርን ነው የምላችሁ። እና ማሮቼ ውዶቼ ፍቅሮቼ ለማንኛውም እዚህ ዩቲዩብ ሜንደር ይሄ ነገር ሊቀጥል ስለሚችል አላለቀም። አሁን ነገሩ ሀይሚና ብሩኬ አንድ ቢሆኑ ነገር ግን ጉዳዩ አላለቀም፣ ገና ይቀጥላል። የገባችሁ ገብቷችኋል፣ ያልገባችሁ ነው እኔ እያስጠነቀቅኳችሁ ነው፣ እየነገርኳችሁ ነው። እና እንግዲህ ብዙ አወራሁባችሁ ቤተሰቦቼ፣ ደህና ሁኑልኝ። እወዳችኋለሁ። እውነታው ይሄ ነው ብላለች ሀይሚ። እንግዲህ ፈጣሪ ካንቺ ጋር ይሁን። ዋናው ነገር አንቺን ክፉ አይንካሽ፣ ብሩኬንም ክፉ አይንካ። ዋናው ነገር ሁለታችሁ አንድ ሆኑልን። ብሩኬም ደግሞ እኔ ካንቺ ጎን ነኝ ብሏል። እናንተ አንድ ከሆናችሁ እጅ ለእጅ ከተያያዛችሁ ደግሞ የማታሸንፉት ነገር የለም፣ ታሸንፉታላችሁ። ግን አንድ የሚያናድደኝ ነገር በጣም የሚያስከፋኝ ነገር አለ። በቃ እሷን ሲሰድቧት፣ ሲዘልፏት፣ ሲረግጧት፣ ክብሯን ዝቅ ሲያረጓት፣ ሲሰድቧት ሳይ መብርሃንን ነው የምላችሁ በጣም ነው ውስጥ የሚታመመው። በጣም በቃ እኔ እንጃ የሚሰማኝ ስሜት በጣም መጥፎ የሆነ ስሜት ነውና አላቅም ብቻም እንደምላችሁ ማለት ዝም ብለን ማየቱ የቱጋ ነው ጥፋቱ? የቱጋ ነው ችግሩ? ስራም ሆነ ችግርም ከደረሰባት ደግሞ እኛ በጸሎት አይዞሽ በማለት ከጎንሽ ነን በማለት በዱዓ በጸሎት ነው እንጂ የታባሽ ስላልናት ችግሩም አይፈታም። ጥፋትን ብታጠፋ በዚህ ችግር አይፈታምና አላቅም። ግን የሆነ ነገር በተፈጠረ ቁጥር ከባድ ነው የምንወስነው ውሳኔ ማለት ነው።